የጴርጋሞን ቤተክርስቲያን ዘመንን ጨርሰን አሁን እንግዲህ ወደ ቲያጥሮን ቤተክርስቲያን ዘመን ደርሰናል። የጴርጋሞን ቤተክርስቲያንን ዘመን በተመለከተ ለማስታወስ ያህል የጴርጋሞን ቤተክርስቲያን ዘመን ላይ የተፈጠሩ ነገሮችን ተመልክተናል። አንደኛውም የኒቆላውያን ትምህርት ብለን ያየናቸው ትምህርቶች አሉ። ካህንና ምእመን ተብሎ የበላይና የበታች ወይንም ደግሞ ዋነኛና ከዛ ውጭ ያሉት ደግሞ ተከታዮች ብቻ የሚሆኑበት ስርዓት ነበረ ጴርጋሞን ላይ የተጀመረው። ይህም የኒቆላውያን ትምህርት ተብሎ ተጠቅሷል። ከዛም ውጪ የበለዓም ትምህርት ነበረ። በለዓም እስራኤላውያንን ያሳተበት ለባላቅ የመከረበትን ምክር ያም ደግሞ ቤተክርስቲያን ውስጥ ገብቶ በምን አይነት ሁኔታ እየሰራ እንደነበረ ተመልክተናል። ይሄም ደግሞ ሃይማኖትና ዓለም ምን የሆነችበት የተጋባችበትን ጊዜ የሚጠቅስ ነው። ይሄም ማለት ምንድነው? ዓለማዊ ነገሮች ወደ ምን የገቡበት ነው? ወደ ቤተ ክርስቲያን ውስጥ የተጨመሩበት ጉዳይ ነው። እነዚህ አረማውያን ተብለው ያሉ ሰዎች ፓጋኖች ምን አደረጉ? ያንን እነሱ ጣዖት ሲያመልኩ የሚፈጽሙትን ስርዓት በጠቅላላ ወደ ቤተ ክርስቲያን ውስጥ ለማስገባት የተሞከረበት ሁኔታ ነው። ከዚህም ውስጥ የተወሰኑት ቤተ ክርስቲያን ላይ ገብተው እስከ ዛሬ ድረስ የዘለቁ ነገሮች አሉ፣ ከበዓላት ጋር የተገናኙ እንደዚሁም ደግሞ ሌሎች ነገሮችም ነበሩ እና ይህንን እንዲያቆሙ እግዚአብሔር ማስጠንቀቂያ ሲሰጣቸው ተመልክተናል ማለት ነው። አሁን ደግሞ ወደ ቲያጥሮን ቤተክርስቲያን ነው የምንገባው። የጴርጋሞን ቤተክርስቲያን ዘመን ከ313 ማለትም ኮንስታንቲን ለክርስቲያኖች ነጻነትን የሰጠበት ዘመን ነው። 310 ልክ የክርስቲያኖች ስቃይ የሰምርኔስ ቤተክርስቲያን ስቃይ ያቆመው 313 ላይ ነው። ከ303 አንስቶ እስከ 313 ያለው ይሄ 10 አመታት በ10 ቀን የተገለጸበት ሰምርኔስ ቤተክርስቲያን ላይ እጅግ አደገኛ ሁኔታ ነበረ። ያ ሁኔታ አለፈ። ክርስትና ዋሻ ውስጥ የነበረው ልክ ኮንስታንቲን ነጻነት በሰጠበት ጊዜ ክርስትና ከምን ወጣ? ከዋሻ ውስጥ ወጣና ነጻነት አግኝቶ መንቀሳቀስ ጀመረ ክርስትናው። አሁን ክርስትናው መንቀሳቀስ ከጀመረበት ጊዜ አንስቶ ደግሞ ኮንስታንቲን ለክርስቲያኖች ነጻነትን ከሰጠበት ጊዜ አንስቶ ተመልክተናል። በመካከል ምን ነገሮች እንደተፈጠሩ ማለት ነው። ከዚህ በኋላ ወደ ምን እስከ 538 ዓመተ ምህረት ድረስ ያለው የጴርጋሞን ቤተክርስቲያን ዘመን ነው። ከ538 በኋላ ምን ተፈጠረ ስንል ከ538 ዓመተ ምህረት በኋላ የተፈጠረው ነገር ቤተክርስቲያን ወደ ምን በጣም እየቀረበች መጣች? ወደ ፖለቲካው ያገባኛል እኔንም ብላ ፖለቲካ ውስጥ እጇን መክተት የጀመረችበት ጊዜ ነው 538 ዓመተ ምህረት እና ከ538 ዓመተ ምህረት በኋላ ያለው ደግሞ ሌላ ዘመን ነው። እሱም የቲያጥሮን ቤተክርስቲያን ዘመን ይባላል። በቲያጥሮንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ ዓይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛውም ስራህ ይልቅ የኋላኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼንም እንዲሴስኑ ለጣዖት የታረደውን እንዲበሉ የምታስተምረውን የምታስተውን ያቺን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠዋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆነው ያውቃሉ። ለእያንዳንዳችሁም እንደ ስራችሁ ሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ትልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ።
ድል ለነሳው እስከ መጨረሻው ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበሉ በአሕዛብ ላይ ስልጣንን እሰጠዋለሁ። በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ። የንጋትንም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እንግዲህ አስቀድመን እየተመለከትን እንደመጣነው እዚህ ክፍል ላይም ብዙ ምሳሌያዊ የሆኑ ነገሮች ተጠቅሰዋል። ክርስቶስም ራሱን ከገለጸበት ከማንነቱ ስንነሳ የእግዚአብሔር ልጅ መሆኑን ገልጾ ግን የሱን ባህሪውን ሲናገር ዓይኖቹ እንደ እሳት ነበልባል የሚሉትን ተጠቅመዋል። ለዚህ ለቲያጥሮን ቤተክርስቲያን መግቢያ እንዲሆን መጀመሪያ ላይ ልክ ቲያጥሮን ቤተክርስቲያንን ሲጠቅስ የሚጠቅሰው ዓይኖቹ እንደ እሳት ነበልባል የሆኑትንና እግሮቹም እንደ ነጠረ የጋለ ናስ የሆኑ ብሎ ሁለት ምሳሌያዊ ነገሮችን ይጠቀማል። አሁን እነዚህ ምሳሌያዊ ነገሮችን በሚጠቀምበት ጊዜ አሁን የእሳት ዓይኖች የሚለውን ሲጠቀም ወደ ታች ወረድ ብሎ ደግሞ ልብንና ኩላሊትን የመመረምር እኔ እንደሆንኩ እያለ ልብ ላይም ያለውን እንዲሁም የትም ቦታ ላይ ያለውን ሀሳባችንን ሁሉ ሊመረምር የሚችለው የማይታየውን ነገር የሚመለከተው ክርስቶስ እንደሆነ ይናገራል። እና የማይታዩ ነገሮችን ሁሉንም ነገር እመረምራለሁ፣ ይህንን እወቁ እያለ ማስጠንቀቂያ ይሰጣል ለቲያጥሮን ማለት ነው። እና እኔ ነኝ እያለ ነው መጀመሪያ እየተናገረ ያለው። እነዚህ የጋለ ናስ እግሮች ደግሞ ፍርድንም የሚያመለክቱ ቃላቶች ናቸው ማለት ነው። የእሳት ነበልባል ዓይኖችም ያው የምመረምረው እኔ ነኝ ፍርድን የሚያመለክት ነው። ከኔ ምንም ነገር የሚያመልጥ ነገር የለም። እነዚህ እግሮች ደግሞ የጋለ ናስ የተመሰሉበት ምክንያት ደግሞ አሁንም በጽድቅ የምፈርድ እኔ ነኝ እና በቤተ ክርስቲያን መካከል በጽድቅ እመላለሳለሁ በእነዚህ በጋሉ እግሮቼ እያለ እየተናገረ ነው ያለው። እነዚህ ምንድን ነው ፈንክሽናቸው ስንል ቤተ ክርስቲያን ውስጥ ያሉትን ተሰግስከው ያሉ ቆሻሻ ነገሮችን ያስወግዳል ማለት ነው። ክርስቶስ ኢየሱስ ቤተ ክርስቲያን መካከል በሚመላለስበት ጊዜ በእነዚህ እግሮቹ ምን ያደርጋል? እነዚህን ነገር ገለባ የሆነውን በሙሉ በእነዚህ እግሮቹ ያቃጥላቸውና ያጠፋቸዋል። ቲያጥሮን ቤተ ክርስቲያን የተመሰገነችበት ነገር አለ። ቲያጥሮን ቤተ ክርስቲያን ጌታ አመስግኗታል። ካመሰገናቸው ነገሮች 5 ነገሮችን ይጠቅሳል። አንደኛው ፍቅር ነው። ቲያጥሮን ቤተ ክርስቲያን ላይ ያለ የነበረ ያቆዩት ፍቅር አለ እና ይሄ ፍቅር አልጠፋባቸውም እና በዛ ምክንያት አመስግኗቸዋል። ሁለተኛው እምነታቸው በጣም የተመሰገነ እምነት እንዳለ እንመለከታለን። በእምነታቸው የቲያጥሮን ቤተ ክርስቲያንን አመስግኗል ማለት ነው። እንደዚህ ነው ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛው ስራ ይልቅ የኋላኛው እንዲበዛ አውቃለሁ ነው የሚለው። ስለዚህ እዚህ ጋር ፍቅር፣ እምነት፣ አገልግሎት፣ ትዕግስት የሚባሉት ነገሮች የቲያጥሮን ቤተ ክርስቲያን የተመሰገኑበት ጉዳይ ነው እና በዚህ ነገር እነዚህን ነገሮች እንድታሳድግ ቤተ ክርስቲያኒቷ ተመክራለች እና የተመሰገነችበት ጉዳይ ነው። ቲያጥሮን ቤተ ክርስቲያን ዘመኗን ስንመለከት ከ538 ጀምሮ እስከ ተሐድሶ ዘመን ድረስ ያለበት ዘመን ነው እና በዚህ ዘመን ላይ የተፈጠረው ነገር ምንድን ነው? ቤተ ክርስቲያን ልክ በደንብ አድርጋ ወደ ፖለቲካው የቀረበችበትና እንደውም ፖለቲካው ላይም ራሱ ፈላጭ ቆራጭ የሆነችበት ጊዜ መጣ። በዚህ በቲያጥሮን ቤተ ክርስቲያን ዘመን ላይ እንደውም ገፋ ሲል አመታቱ ጳጳስ ሊዮ 3ኛው የነገስታትን ዘውድ እንዳደረገ የሚነግሩ ታሪካዊ ነገሮችን እንመለከታለን ማለት ነው። ስለዚህ ሊዮ በ800 ዓመተ ምህረት ላይ
ሮማው ንጉሠ ነገሥት ቻርለማኝ ምን አደረገለት ማለት ነው? የአክሊል የነገስታትን አክሊል ወይም ዘውድ ጭኖለታልና ይሄ ምን ያህል ቤተክርስቲያን በፖለቲካው ላይ መሳተፍ እንደጀመረች የሚገልጽ ነገር ነው። ስለዚህ ይህ ዘመን የመጣበት ለምሳሌ ለምንድነው ከ538 በኋላ ያለው ዘመን በየትኛው ለውጥ ነው እንደዚህ ተከፍሎ የቲያጥሮን ዘመን ነው ሊባል የቻለው የሚለውን መመልከት እንችላለን። ልክ ከኮንስታንቲን ዘመን ጀምሮ ለክርስትና ትልቅ የሆነ ቦታ ተሰጠ፣ ለክርስቲያኖች ነጻነትን አወጀ ኮንስታንቲን። ከዛ በኋላ ያለው ክርስቲያኖች በነጻነት የሚኖሩበትና ክርስትናው ወደ ቤተ መንግስት የገባበትን ሁኔታ ተመልክተናል። ይሄ ሁኔታ ግን የሮም መንግስት እስካለ ድረስ የሚቀጥል ነበረ። ስለዚህም በታሪክ በምንመለከትበት ጊዜ ደግሞ ሮም መንግስት ብዙ የሆኑ ስትራግሎችን ብዙ የሆኑ ፈተናዎችንና ጫናዎችን ተቋቁሞ የመጣ እስከዛ ድረስ ደርሷል። ልክ 476 ዓመተ ምህረት ሲደርስ ልክ ምዕራብ የሮም አገዛዝ ምን ሆነ? ወደቀ፣ ማለትም ተሸነፈ። እዚህ አካባቢ ላይ ብዙ ጦርነቶችን ያደርጋል። እዚህ አካባቢ ላይ ያሉ ጎሳዎች ለጀርመኖች እንጠቅሳቸዋለን እና የተለያዩ ጎሳዎች አሉ። በብዛት ግን የጀርመን የተነጣጠሉ ጎሳዎች ነበሩና እነዚህ እጅ የሚሰጡ አይደሉም ለሮም መንግስት። የሮም መንግስትም ከጊዜ በኋላ እዚህ አካባቢ ላይ ኃይሉን አጣና እዚህ አካባቢ ላይ ወደቀ እያለ ሲመጣ የሮም መንግስት ስጋት ውስጥ ገባ እና በጣም ከፍተኛ የሆነ ስጋት ውስጥ ከመግባቱ የተነሳ ፖለቲካው ምን መቀላቀል ጀመረ? ሃይማኖትን ኑና ጣልቃ ግቡልኝ ብሎ መቀላቀል ጀመረ። ስለዚህ ፖለቲካው ላይ ጣልቃ ክርስትና መግባት የጀመረው ደግሞ በ538 ዓመተ ምህረት በኋላ ነው። ከ33 ላይ ፍንጮች ነበሩ። ከዛ በኋላ 38 ላይ ደግሞ በደንብ አድርጎ ክርስትናው ፖለቲካው ሲስተም ላይ ጣልቃ መግባት ጀመረ እያለ ሲሄድ ደግሞ ልክ 800 ላይ ደግሞ ዘውድ ወይም አክሊል ራሱ መጫን የጀመሩበት ሁኔታ አለ። ስለዚህ ይሄ የቲያጥሮን ቤተክርስቲያን ዘመን ነው ማለት ነው። የቲያጥሮን ቤተክርስቲያን ዘመን ላይ እግዚአብሔር ጌታ ኢየሱስ ክርስቶስ ከሚያስጠነቅቃቸው ነገሮች አንድ ምሳሌ ከብሉይ ኪዳን ወስዶ ነው የሚያስጠነቅቀው። ይሄም ብሉይ ኪዳን ላይ አንዲት ሴት አለች፣ በመጥፎ ምግባሯ የምትታወቅ እስራኤላዊት ሆና ነገር ግን የአሕዛብን ጣዖታት እንዲያመልኩ እስራኤላውያኖችን ምን ያለች ያሳተች አለች። የራሷ የሆኑ ደግሞ ብዙ ነቢያቶች የነበሯት ሴት ናት። የእግዚአብሔር ነቢያትን በሙሉ ምን ያደረገች አስገድላ የጨረሰች ሴት ነበረች። ኤልዛቤል ተብላ ያለች የአክዓብ ሚስት ናት ማለት ነው። እና እቺን ሴት ይጠቅሳታል አምጥቶ በብሉይ ኪዳን ላይ ያለችዋን እቺን ሴት ለቤተ ክርስቲያንም ደግሞ ምሳሌ ትሆን ዘንድ ያ ዘመን ምን አይነት ይመስላል የሚለውን ነገር እንድንረዳው እቺን ሴት ያመጣትና በምሳሌነት በዚህ ቤተ ክርስቲያን ዘመን ላይ ይጠቅሳታል። እና የዚች ቤተ ክርስቲያን ዘመን አንዱ መገለጫ ወይም ደግሞ ከዛ ብንወስድ ከብሉይ ኪዳን ላይ ኤልዛቤል ምን ታደርግ ነበረ ብለን ስንመለከት አንደኛ የሐሰት ትምህርቶችን ለሐሰተኛ አምላክ እንዲሰግዱ እስራኤላውያንን በሙሉ የማሳት ነገር ነበረ። ከሐሰት ትምህርት ጋር በቀጥታ ትገናኛለች እቺ ሴት ማለት ነው። ሌላኛው ደግሞ ዝሙትን የምታበረታታና ራሷም እጅግ በጣም በዝሙት የተካነች ናት ኤልዛቤል ማለት ነው። ስለዚህ የዚችን ሴት ምግባር ይወስዳል። በዚህ ቤተ ክርስቲያን ዘመን ላይም እንዲህ አይነት ነገር ይኖራል ብሎ እንግዲህ አሁን እኛ ያ ዘመን ስላለፈ አሁን ላይ ስንመለከት አለ እያልን ነበረ ብለንም መውሰድ እንችላለን።
ከዛ በተጨማሪ ደግሞ ለጣዖት የተሰዋ ምግብ መብላት ያው ከጣዖት አምልኮ ጋር የተገናኘ ስለሆነ እዚያ ያለው አሁንም መጥቶ የጣዖት እና ቤተክርስቲያንን ነገር የመቀላቀል ጉዳይ ተፈጠረ ማለት ነው። በዚህ ዘመን ላይ ብዙ ነገሮች ተፈጥሯል እንደምናየው። ከነዚህ ከተፈጠሩ ነገሮች መካከል እነዚህን የሐሰት ትምህርቶች የምንላቸውን እንደዚሁም ደግሞ ዝሙት በፈቃድ ነው የነበረው ማለት ነው። በዚህ በቲያጥሮን ቤተክርስቲያን ዘመን ላይ ዝሙት በፈቃድ ነው እና ሰዎች የፖፑን ወይም ደግሞ የጳጳሱ ሰርተፊኬት ማተም የሱ ማተም ያረፈበት ሰርተፊኬት ካለው በቃ ከማንኛውም አይነት ነገር ነፃ እንደሆኑ ዝሙት ቢያደርጉ እንደፈለጉ ቢሆኑ ምንም ቢጠጡ ቢሰክሩ ምንም አይነት ነገር ቢያደርጉ መንግስተ ሰማያት የመግባት መብታቸው የተጠበቀ ነው የሚል ነገርም ነበረ። በዛ ዘመን ላይ በጣም የተጨመላለቀ ዘመን እንደነበረ እንመለከታለን። እና እንዲህ አይነት ነገሮች ጣዖት ቤት የሚደረጉ ነገሮች በሙሉ ቤተክርስቲያን ላይ መደረግ ተጀመረ። እነዚህ ዝሙት የምንላቸው ነገሮች እጅግ በጣም የተስፋፉበት ዘመን ነበረ ማለት ነው። ስለዚህ ሰዎች ከኃጢአታቸው ንስሐ እንዲገቡ የፖፑ ሰርቲፊኬት ነው፣ ገንዘብ ይከፍላሉ፣ በገንዘባቸው የዘላለም ሕይወታቸውን ይገዛሉ። እንዲህ አይነት ነገር ነበረ። ጣዖትን የጣዖት አምልኮት ስርዓትንና የክርስቲያኖችን የአምልኮ ስርዓቶችን መለየት አይቻልም ነበረ። እጅግ በጣም ከባድ ነገሮች ነበሩ። የቲያጥሮን ቤተክርስቲያን ከኤልዛቤል ጋር እንደዚሁም ደግሞ ኤልዛቤልን ተገናኝቶ ካሉት ነገሮች ጋር ከዝሙት ከመሳሰሉ ከጣዖት አምልኮ ጋር ተገናኝቷል። መልእክቷ ማለት በወቅቱ ቲያጥሮን ከተማን ስንመለከት የቲያጥሮን ከተማ አካባቢ የነበሩት የንግድ ማህበራት እንደዚሁም ደግሞ በዓላቸው ራሱ ያው አሕዛቦችም ሰዎች ስለነበሩ እንደዚህ በዓላቸው በወቅቱ ማለት ከመቶ ክፍለ ዘመን በፊት የነበረችው ልክ ዮሐንስ ይጽፍ እያየ የጻፋት የቲያጥሮን ቤተክርስቲያን ማለት ነው። እና እቺን ያው በምሳሌነት ነው የወሰደው፣ ግን በወቅቱ ያለች ናት። እቺ ቤተክርስቲያን እንደዚህ አይነት የንግድ ማህበራቷ እንደዚሁም በዓሎቿ እንዳለ ከወሲባዊ ብልግና ጋር የተገናኙ ነገሮችና ልማዶች ያሉባት ከተማ ናት። ስለዚህ ይህንን ነገሯን ነው ወስዶ እንዳይደበላለቅ ክርስቲያኖችም በእንደዚህ አይነት ሁኔታ ውስጥ እንዳይገቡ እንዳይደበላለቁ የተሰጠ ነገር ነው። ስለዚህ ዝሙት ደግሞ መንፈሳዊ መልእክትም አለው። ይሄ የዝሙት መንፈሳዊ መልእክት ምንድን ነው? ከክርስቶስ ወይም ደግሞ ከጌታ ጋር የነበራቸውን ታማኝነት ትተው ከሌሎች ነገሮች ጋር ከሐሰተኛ አስተምህሮች ጋር ከጣዖት አምልኮዎች ጋር ብቻ የእግዚአብሔር ቃል ከማይፈቅዳቸውን ነገሮች ጋር መተባበር ከእግዚአብሔር ቃል ውጪ ካሉ አስተምህሮቶች ጋርም መተባበር ምን ይባላል? መንፈሳዊ ትርጉም ዝሙት ይባላል ማለት ነው። ስለዚህ በወቅቱ የነበረው ሁኔታ እንደዚህ ነው። የእግዚአብሔር ቃል ማስተምራቸውን ነገሮች በሙሉ ቤተክርስቲያን የምትከተልበት ሁኔታ ውስጥ ገብታ ነበረ። ከነዚህም መካከል እነዚህ የመንጽሔ ስርዓቶች የሚባሉ የመጡ ስርዓቶች አሉ። ከዛም ውጪ ደግሞ እነዚህ ቀስ እያሉ በገንዘብ የሚደረጉ ነገሮች እንደመጡና እንደተፈበረኩ እናያለን። እነዚህ ነገሮች ሄደው መቆሚያ የተበጀላቸው ልክ ሪፎርሜሽን ሲመጣ ነው፣ ወይም ተሐድሶ ሲመጣ ወይም የፕሮቴስታንት እንቅስቃሴ ሲጀምር ነው ሰዎች ነቃ ማለት የጀመሩት ማለት ነው። ስለዚህ እስከዛ ዘመን ድረስ እንዲህ አይነት እንቅስቃሴዎች ነበሩ። እንዲህ አይነት እንቅስቃሴዎችን በጠቅላላ የያዘች ናት። እነዚህ ገንዘብ ሰጥቶ ፍትሀት የምንላቸው ከመንጽሔ ጋር የሚገናኙ ማለት ነው። አንድ ግለሰብ ይሄ ሀሳቡ ራሱ በፖዚቲቭ መልክ ነው አይዲያ
መጀመሪያ የተጀመረው እና ነገር ግን ትርጉሙ እየተቀየረ መጣ። ምንድነው? ሰው ኃጢአት ሲሰራ በዛ ዘመን ላይ አመለካከት አለ። ኃጢአት ምንድነው የሚል ነው፣ እዳ ነው የሚል አመለካከት ነበረ። ይሄ ኃጢአት እዳ ነው የሚለው አመለካከት አንድ ነገር መፍትሄ ማግኘት አለበት። እዳ ከሆነ ያ ግለሰብ በምድር ላይ ኃጢአት ሲሰራ ክርስቲያን ነው ማለትም ክርስትና የቀደመውን ኃጢአት ምን ያደርጋል? ይሽራል። ወይም የክርስቶስ ደም ያንን ሁሉ ያጥባል፣ ይነጻል ከዛ ሁሉ ኃጢአት። ነገር ግን አሁን ኃጢአት ሲሰራ ደግሞ እዳ ነው ሐሳቡ። ይሄ አሁን ኃጢአት ሲሰራ እዳ ከሆነ ያ ግለሰብ በህይወት ሲኖር ይህንን እዳውን የመክፈል ምን አለበት? ግዴታ አለበት። ስለዚህ በህይወት ባለበት ጊዜ በሙሉ ቤተክርስቲያን አድርግ የምትለውን ነገር እያደረገ ማለትም በባዶ እግር ሂድ ከሆነ በባዶ እግር መሄድ፣ ጾም ከሆነ መጾም፣ በህዝብ ፊት ኃጢአትን ተናዘዝ ከሆነ በህዝብ ፊት ኃጢአትን መናዘዝ፣ እኔ እርኩስ ነኝ እርኩም ነኝ እያሉ ራስን ማሳነስ፣ እነዚህ ለኃጢአቱ የሚደረጉ ክፍያዎች ናቸው ማለት ነው። እዳ ስለሆነ እየከፈለ ነው ሰውየው በህይወት ስላለ። ታዲያ አሁን በህይወት ካለሽ ይከፍላል። ነገር ግን ኃጢአት አድርጎ ቢሞትሳ ምንድነው መፍትሄው? ምንድነው የሚሆነው? ያ ሰው በቃ ሊሞት ነው፣ በቃ ቀረ እስከዚህ የለፋበት ባዶ ከንቱ መና ሆነ፣ ክርስትና ዝም ብሎ ሊሆን ነው ሲባል አይ ለሱ መፍትሄ አለ ብሎ አንድ ሰው ተነሳ፣ ግሪጎሪ የሚባል ሰውና ይሄ ሰው በ6ኛው መቶ ክፍለ ዘመን ያለ ሰው ነው። ምንድነው መፍትሄው? አይ እንደዛ ብቻ አይደለም፣ አንድ መፍትሄ አለ። እሱ ምንድነው? መንጽሄ የሚባል ቦታ ላይ ነው የዚህ ሰውዬ ነፍስ የምታርፈው። ስለዚህ እዚህ ፍትሃት በመታደርጉበት ጊዜ ወይንም ደግሞ ገንዘብ በሰውየው ስም የቤተ ክርስቲያኒቷ ካዝና ላይ ሲገባ እዛ ያለው ነገሩ እየቀነሰለት በስተመጨረሻ ሰውየው ይነጻና ወደ ገነት ይገባል የሚል አስተምህሮ መጣ ማለት ነው። ስለዚህ እነዚህ ከመጽሐፍ ቅዱስ ውጪ ናቸው፣ ከእግዚአብሔር ቃል ድጋፍ የሌላቸው ትምህርቶች ናቸው፣ ትክክልም አይደሉም። አንዳንድ ሰዎችም እንደሚሉት የቤተ ክርስቲያኒቷን ብቻ ለመጥቀም ሳይሆን ሀሳቡ የጳጳሱን ኪስ ለማወፈር ነው ብለው የሚያስቡ ሰዎችም አሉ። ብቻ የሆነ ሆኖ መጽሐፍ ቅዱሳዊ አይደለም አስተምህሮ። እንዲህ አይነት አስተምህሮችን ስናመጣ የኤልዛቤል አስተምህሮ ከዝሙት ጋር የሚገናኝ ቤተክርስቲያን ከሌላ ፖለቲካ ነገሮች ጋር ውጥንቅጧ የጠፋ ነገር ውስጥ የገባችበት ሁኔታ እንዳለ የቲያጥሮን ቤተክርስቲያን ያመለክታል። ከቲያጥሮን ቤተክርስቲያን ቀጥሎ ደግሞ የምንመለከታት ቤተክርስቲያን አለች።